ስለ ምርጫ ሂደት እንደ ሙስሊም ማህበረሰብ እንደ ኮሚቴ አቋም ይዘን ምርጫችን በመስጂዳችን ነው የሚደረገው። ከዛ ውጭ ወዴትም አንመለስም። ማን ነው ዲነኛ? ማን ነው ኢባዳ ላይ ያለ? ማን ነው ለሙስሊሙ የሚሰራው? የሚለየው የት ነው? መስጊድ የሚመጣ ከሆነ መስጊድ የማይመጣ ስለሆነ በምን እናውቃለን? እኛ ከበደ የነበረ ሰው ኢብራሂም ብሎ መታወቂያ ይዞ ቢመጣ ለየት አንችልም። ሕገ መንግስቱን ይዘን መንግስትን ሃይማኖታችን ውስጥ አትግባ፣ የኢትዮጵያ እስልምና ጉዳዮችን በሚመለከት ምርጫ ላይ የትኛውም የቀበሌ አመራር ስብሰባ ሊጠራን አይገባም፣ የትኛውም ካድሬ የተለያየ መድረክ አዘጋጅቶ በዚህ ጉዳይ ሊያወያየን አይገባም በመሪ ደረጃ። ለምን? እነሱ የኛ የጋራ በሆኑ ጉዳዮቻችን የተጠመዱ ናቸው። ህዝበ ሙስሊሙንም ህዝበ ክርስቲያኑንም ያስተዳድራሉ፣ ይመራሉ። ዛሬም የማይቀየር አቋማችን። ስለዚህ የመጀመሪያው መስፈርት ዑለማ ምክር ቤት የማስመረጥ ስልጣንን መብትም የለውም። እሱ ከመጅሊሱ አንድ ስለሆነ አይወክለንም፣ የሚለውንም አይንቀበልም። አላሁ አክበር። እንደዚህም ቀበሌ ወይንም ወረዳ ከሆነ አንድ ወረዳ ላይ አድርጎ ሲባል እዛ ወረዳ ውስጥ ብዙ ሙስሊም ይኖራል። ስለዚህ ምን ይላል? አይኔ ምናልባት እሱ ከሌላ ወረዳ ይሆናል እኛ አላውቀውም ሊል ይችላል። በየመስጊዱ ከሆነ እያንዳንዱ መስጊድ ማን እንደሚሰግድ በቀን 5 ጊዜ የሚገናኝ ሰው ያ ሰው ዲነኛ ነው አይደለም፣ ይጠቅማል አይጠቅምም የሚለውን ያውቃል። ከመንግስት በኩል የሚመቻቹ መድረኮች ላይ በሚደረጉ ቦታዎች ላይ አትሄዱ አይደለም፣ ከቀድሞ ንግግር ጋር አይጋጭም። ሲሆን ነው ያልከን። ግን ሳይሆን ቀረና በየመድረኩ ይጠሩናል። በክፍለ ከተማ፣ በቀበሌ፣ በመንደር፣ በተለያዩ አዳራሾች ይጠሩናል። ሂደን ግን ስለ ምርጫ ጉዳይ አይደለም ማውራት ያለብን። በመጀመሪያ ደረጃ የታለ ደም? በከዛ አልፎስ እናንተ ምን አግብቷችሁ ነው በዚህ ጉዳይ ጣልቃ ገብታችሁ ስለኛ ምርጫ የምታወያዩን? ዑለሞቻችን በየአካባቢው ያሉ መሪዎቻችን ናቸው የሚያወያዩን። እናንተ ታች ወርዳችሁ ግራና ቀኝ ወይም ከኋላ ከፊት ቁጭ ብላችሁ መታዘብ አለባችሁ ነው ሊባለው የሚገባው። ሙስሊሙ በመንግስትና አህባሽ ቁርኝት እየተነጋገረ ባለበት ወቅት ምርጫው በመንግስት ተቋማት ይሁን ማለት ግን ምንም እንኳን ምርጫው ፍትሃዊ ነው ቢባል እንኳን በጥርጣሬ መታየቱና ግጭት ማስነሳቱ አይቀርም። ከዚህም አልፎ መንግስት በምርጫው ዙሪያ እንኳን እንደተለመደው የሙስሊሞችን አንድነት በመከፋፈልና ጎራዎች አድርጎ በማቅረብ ምርጫ ውስጥ መግባት የለባቸውም ያላቸው ወገኖች እንዳሉ የሚያሳይ ደብዳቤ ለየክልሉ የገባ በመሆኑና ይኸው ደብዳቤ በሙስሊሙ እይታ ስር በመውደቁ ምርጫው ያለምንም አሻሚነት ኢፍትሃዊና መንግስት በመጅሊስ እንዲቀመጡ የመረጣቸውን እንጂ ህዝበ ሙስሊሙ ይሁንኛል ያላቸውን እንደማያገኝ ምስክር ነው። ስለሆነ ይህ ተግባር በመታወቁና ህዝበ ሙስሊሙ እያወገዘው በመሆኑ በጥያቄው መሰረት ምርጫው ፍትሃዊ ይሆን ዘንድ በመስጂድ እንዲሆን ትግላችን እስከ መጨረሻ ይሆናል። ከኮሚቴዎቹ መታሰር በመቀጠል የሐምሌ 14ቱ የአንዋር መስጂድ ጅምላ ጭፍጨፋ ለሙስሊሙ ማህበረሰብ እጅግ አሳዛኝ ክስተት ነበር። እነዚህ በሺዎች የሚቆጠሩ ወንድሞች ገና በረመዳን ወር መጀመሪያ የዚህ አይነቱ ጣፋንታ ሲገጥማቸው በእርግጥ ያሳዝናል። ኢስላም በእርግጥም ሰላም ነው። በእውነቱ በምድር ላይ ለፍትህ በእውነት የቆመ እንደ ሙስሊም የለም። በሃይማኖቱ ከመጡበት ግን ነፍሱንም ይሰዋል። ያወለው ጭፍጨፋ የኮሚቴዎቹ መታሰርና የአንዋሩ በሺዎች የሚቆጠሩ ወንድሞች ስርና እንግልት ህዝበ ሙስሊሙን አስደንግጦ ኢስላም ላይ የተከፈተውን ጦርነት እያየ ቤቱ ተሸሽጎ እንዲቀመጥ የታሰበለት ይሆናል። ነገሩ ግን በተገላቢጦሽ ለተከታታይ የረመዳን ጁማዓዎች ቁጥር ስፍር የሌለው ሙስሊም ማህበረሰብ በአንዋር መስጂድ በመታደም አንዋር ግቢ ለመግባት ያልታደለው ደግሞ በአራቱም አቅጣጫ በመጉረፍ ከወትሮ ለየት ያለ መፈክሮችን ይዞ ብቅ ማለቱ ሁሉንም አስደመመ። ሰላማዊ መሆኑን ነጭ ባንዲራ በማውለብለብ ይገልጻል። ታፍነናልና ታስረናል በሚል ስሜት ደግሞ እጁን ይቆልፋል፣ እጁን ያውለበልባል። ከዚህ በመቀጠልም የታሰሩት ይፈቱ፣ ድምጻችን ይሰማ፣ ምርጫችን በመስጂዳችን የመሳሰሉ መፈክሮችን ማሰማቱን ተያይዞታል።
ታዲያ ይህ ሁሉ ማህበረሰብ ሲጮህና ድምጹ እንዲሰማ ጥሪ ሲያቀርብ የኢትዮጵያ ማስ ሚዲያዎች የት ጓዳ ተደብቀው ይሆን? ወይንስ ወሬው ሳይደርሳቸው ቀርቶ ይሆን? በእርግጥ ፍላጎታቸው በሚዲያ ፈና የሙስሊሞች ድምጽ ወደ ውጭ እንዳይወጣ በማድረግ በከፍተኛ ወጪ የጀመሩትን የአህባሽን ዘመቻ የፌደራል ጉዳዮች ሚኒስቴሩ በተናገሩት መልኩ በኃይል ለማጥመቅ ነበር። በጣም የሚያስደንቀው ግን ጉዳዩ ዓለምን ከጫፍ እስከ ጫፍ ማዳረሱ ነበር። በመላው ዓለም ያሉ ሙስሊሞች ጉዳዩን እንደ ዩቲዩብ እና ፌስቡክ ባሉ ዘመን አመጣሽ ቴክኖሎጂዎች በመታገዝ ተከታትለዋል። ስለሆነም በሚያስደንቅ ሁኔታ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ዓላማ በሁሉም ሙስሊም ማህበረሰብ ጥረት ተንኮታክቷል። ይህም ብቻ ሳይሆን እነዚሁ በውጭ ሀገር የሚኖሩ ኢትዮጵያውያን ጉዳዩ የእናንተ ብቻ ሳይሆን የኛም ነው በማለት በያሉበት ሀገር ሰላማዊ ሰልፍ ሲያደርጉ ቆይተዋል። በአሜሪካን፣
በካናዳ ቶሮንቶ በሜልቦርን በጣሊያን በግብጽና በሪያድ በዋሽንግተን ዲሲ በዱባይና በሌሎችም በርካታ ሀገራት የወጡት እነዚህ ሙስሊሞች መንግስት በሙስሊሙ ላይ ያደረሰ ያለውን ግፍና ጭቆና በጽኑ አውግዘዋል የመፍትሄ አፈላላጊ ኮሚቴዎችም እንዲፈቱ ጠይቀዋል ሙስሊም ያልሆኑ ኢትዮጵያውያንም የሙስሊሙ ተቃውሞ ፍጹም የመብት ጥያቄ ስለሆነ ህዝበ ክርስቲያኑም ይህንን አውቆ በሚችለው አቅም ከጎናችን እንዲቆም ጥሪ አስተላልፈዋል المسلمين في إثيوبيا لا لدراسة فليسمع صوتنا إسلام سلام ኮሚቴዎቻችን ይፈቱ ኢማሞቻችን ዳዮቻችን ይፈቱ ኢቲቪ ውሸታ fighting extremism and terrorism to suppress the peaceful Muslim movement, and we want American government to know that and stop supporting this repression. Muslims are dying, are in thousands being jailed. የተሳተፉ ባለስልጣኖች እንዲሁም አውገሪያ ላይ የህዝበ ሙስሊሙን ንብረት የደረጉ የመንግስት አካላት በአስቸኳይ ለህግ ይቅረቡልን። አላሁ አክበር። ስምንት ሙስሊሙ የሃይማኖት መሪዎችን በቀረበ ሳይሆን በየሙስሊሙ የመምረጥ መብቱ ይከበርለት። በሀገር ውስጥ ማለትም በኢትዮጵያ ለነጻነታቸውና የህግ ይከበርልን በማለት የቆሙ ሰላማዊ ትግል ያደረጉ ያሉት የሁላችን ወኪልና ልሳን ናቸው። ሰላማዊ ኗሪ በጦር መሳሪያ የጨፈጨፈ ወንጀለኛ በአስቸኳይ ለፍርድ እንዲቀርብ እንጠይቃለን። በሀገር ተከታዮች ወንድሞቻችን ወገኖቻችን በችግር ላይ እንዳሉ ሰምተናል። ምናልባት በንግግር ላይ አነሳዋለሁ። ይህ ሁሉ ሁላችንም አብረን በአንድ ላይ መቆም እንዳለብን ነው። ወንድሞቻችን እስላሞችም ደግሞ ኢትዮጵያውያን በመሆናቸው እየተገፉ እየተበደሉ ነው የሚገኙት። ስለነሱም ቢሆን ቤተክርስቲያን ትጮሃለች። ምክንያቱም ኢትዮጵያውያን ናቸውና እስላሙም ወገናችን ክርስቲያኑን በመደገፍ ክርስቲያኑም ወገናችን እስላሙን በመደገፍ ሁሉም እንዲነሳና ድምጡን እንዲያሰማ በዚህ አጋጣሚ ጥሪዬን አቀርባለሁ። ከመቶ 200 ሺህ በላይ በአንዋር መስጊድ በሐዋርያ በሌላ ቦታ የተሰለፈው ጥቂት አይደለም። ሁሉም ሙስሊም ተነስቶ ያለው በመረጥነው እንመራ ነው። ይህ ሰላማዊ ጥያቄ አክራሪ የሚያሰኝ ከሆነ እኛ ሁሉ ተቀላቅለን አክራሪ እንሆናለን። ስለዚህ ከሙስሊሙ ጥያቄ ጋር ሁሉም ኢትዮጵያዊ አብሮ እንዲቆም ዛሬ እኛ እዚህ ቆመን እነዛ የሙስሊም የመፍትሄ አፈላላጊ ኮሚቴ አባሎች በየእስር ቤቱ የሚደርስባቸውን በደል አንዴ ያስቡት። አብረናቸው በመቆም ነጻነታቸው እስኪታወጅ ድረስ በፍጹም ጥያቄያችን የማይቆም መሆኑን ዛሬ እናረጋግጣለን።
ውድ ኢትዮጵያውያን ሰላም ወዳዱ የኢትዮጵያ ሙስሊም የያዘውን ሰላማዊ የትግል አቅጣጫ ሊያስቀይሩ የሚችሉ መሰናክሎችን ሁሉ በማለፍ አንድነቱን አስጠብቆ ድምጹን በአንድነት እያሰማ ይገኛል። እስካሁን በተደረገው እልህ አስጨራሽ ትግል በየክፍለ ሀገሩ ብዙዎች ለእንግልትና ለእስር ተዳርገዋል። በአሳሳ ንጹሃን ተገድለዋል። በመቶዎች የሚቆጠሩም በእስር ቤቶች ታጉረዋል። በመቱ በሻሸመኔ በምጽዋና በአዲግራት ከተሞች በተመሳሳይ መልኩ ብዙዎች ታስረዋል ተንገላተዋል። በዛም ምሽት የትግሉ ማዕከል በሆነችው አወሊያና በእለቱ በተለያዩ መስጊዶችና ጎዳናዎች ላይ የተፈጸመው ዘግናኝ ጭፍጨፋና በቁጥጥር ስር በዋሉ ሙስሊሞች ላይ የተፈጸሙ የመብት ጥሰቶች የቅርብ ጊዜ ትውስታዎች ናቸው። ይህን ተከትሎ የተነሳውን ህዝበ ሙስሊሙ በፊርማው ከወከላቸው የመፍትሄ አፈላላጊ ኮሚቴ አባላት አብዛኞቹን እንዲሁም ህዝበ ሙስሊሙን በማገልገል ላይ የነበሩ ብዙ ኡስታዞችንና ዳኢዎችን በማሰርና በሽብር በመወንጀል የሙስሊሙን ትግል ለማዳፈን የተደረገው ንቀት የተሞላበት እርምጃ እነርሱንም ለመያዝ በተደረጉ እንቅስቃሴዎች በቤተሰብ አባላት ላይ የተፈጸሙ ግፎች ሁሉ ጠባሳቸው አልሻረም። በአንዋር መስጂድና በአካባቢው የፌደራል ፖሊስ ባደረሰው ጥቃቶች ከ1000 በላይ የሚሆኑ ሙስሊም ወንድሞችና እህቶች ላይ በሰንዳፋ የፖሊስ ማሰልጠኛ እንዲሁም በአራተኛና በማዕከላዊ እስር ቤቶች እጅግ ዘግናኝና ሰብአዊነት የጎደለው ድብደባና ስቃይ ደርሷል። ሙስሊሙ ስሜት ውስጥ እንዲገባ የሚያደርጉ ሃይማኖትን የማጥላላትና የመዝለፍ ኒቃብና ሂጃብን የመቀማት ጺም የመጎተትና የመንጨት አልፎም የማላገጥ ተግባሮች ሁሉ በፌደራል ፖሊስ ተፈጽመዋል። ለጾታዊ ጥቃት የተዳረገችው እህትም ከሙስሊሙ አእምሮ ፍጹም የማይጠፋ ጠባሳ ሆኗል። ይህ ትግል በዚህ ይቋጫል ብለው ያሰቡት የመንግስት አካላት ምዕመናንና ኮሚቴዎችን በማሰር ድምጹን የሚያረግቡ ቢመስላቸውም ይልቁንም የሙስሊሙ የትግል ወኔ እንደ አዲስ አብቦ ሰላማዊነቱን ይበልጥ በማጉላት በረመዳን የተለያዩ ጁማዓዎች ተቃውሞን አሳይቷል። እነርሱም ግፋቸውን በማጠናከር በደሴና ከሚሴ የተከበሩ አዛውንት ኡስታዞችንና የመስጂድ ኢማሞችን ጨምሮ ከ1000 በላይ ሰዎችን በማሰርና በማንገላታት ሰላማዊውን የመብት ጥያቄ መንግስት ግፍ በተሞላበት አረመናዊ እርምጃ ለማዳፈን በመጣር ላይ ነው። አሁንም ድረስ አክራሪና ሽብርተኛ የሚሉ ታፔላዎችን በመነጠፍ ከየቤታቸውና ከሥራ ገበታቸው እየታገዱ በመታሰር ላይ ያሉ ሙስሊም ወንድሞችና እህቶች ቁጥራቸው በመጨመር ላይ ነው። ጩኸትን ለማዳፈን ሙስሊም ጋዜጠኞችን በሽብርተኝነት መወንጀልና ህትመቶችን ማገድ መፍትሄ ይሆናል ብሎ ያሰበው መንግስት ለሙስሊም የሚጮሁ ጋዜጦች፣ መጽሔቶችና ድህረ ገጾችን በማገድ እንዲሁም የአህባሽ ጋዜጣን የሆነችውን አልቁድስን ብቻ በማስፋፋት ሰላማዊ የመብት ጥያቄን ለማፈንና መጤ የሆነውን እምነት ለማስፋፋት ያደረገው ጥረት ሳይሳካ ቀርቶ የትግሉ ምንነትና የመንግስት ጭቆና ለዓለም ይፋ ሆነ። በዓለማችን አሉ የሚባሉት የሰብአዊ መብት ተሟጋች ድርጅቶች አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎች የኮሚቴዎቹና የጥያቄዎቹን ህጋዊነት እንዲሁም የተፈጸሙ ግፍና ሰቆቃዎችን በመጥቀስ የታሰሩ ሰዎች እንዲፈቱና የኢትዮጵያ መንግስት በሙስሊሙ ማህበረሰብ ላይ የከፈተውን የመብት ረገጣ እንዲያቆም ጠይቀዋል። አልጀዚራን ጨምሮ መሰል የአረብ ዓለም ሚዲያዎችም ለጉዳዩ አስፈላጊውን ትኩረት በመስጠት የታፈነው ድምጻችንን ለዓለም እንዲሰማ አድርገዋል። ታላላቅ ዑለማዎችና ኢስላማዊ የምህራን ስብስቦችም መግለጫ አውጥተዋል። تحديدا في اثيوبيا وبوجه اخص في الاوليه حيث تداعت الاحداث واصبح الناس في لحظه واحده الكل ساخط غاضب لا يقبل ولا يرضى بهذا الامر. በተከበሩ የረመዳን ሌሊቶች ከተለያዩ አቅጣጫዎች ለኢትዮጵያውያን ሙስሊሞች ዱዓ ተደርጓል።
በኢቲቪ ዜናዎችና ዶክመንተሪዎች እንዲሁም ፖሊስ በሚሰራቸው መረጃን የማዛባት ድራማዎች አንጀቱ የቆሰለው ህዝበ ሙስሊም እውነት በመገለጡ ተደስቷል። ህዝበ ሙስሊሙ በወከላቸው ኮሚቴዎች አማካኝነት ጠቅላይ ሚኒስትሩ አቶ መለስ ዜናዊ ጉዳዩን ይመለከቱት ዘንድ የተደረገው ጥረት አለመሳካቱ ብሎም ጠቅላይ ሚኒስትሩ በተወካዮች ምክር ቤት ባደረጉት ንግግር አህባሽን ከነባሩ እስልምና ጋር የሚሄድ ብለው ማሞገሳቸው ህዝበ ሙስሊሙን እጅግ አስቆጥቷል። ይህንን ተከትሎ በፌደራል ጉዳዮች ሚኒስቴርና በአህባሽ ጀሌዎች የሚመራ ከፍተኛ የስም ማጥፋት ሙስሊሙን የመከፋፈልና ሙስሊም ላልሆኑ ወገኖች ስጋት አድርጎ የመሳል ዘመቻዎች ተጠናክረው ቀጥለዋል። ይህ እጅግ ፈታኝ የሆኑ ከባድ ሰቆቃዎችን ያሳለፍንበት የዘንድሮ ረመዳን የተቋጨው ግን ትግሉ ከተጀመረ አንስቶ አንድም ቀን የዜና ሽፋን ያልሰጠውን የኢትዮጵያ ቴሌቪዥንን ያሳፈረና የሙስሊሙንም ቁጣ ሳይወድ በግዱ እንዲዘግብ ባስገደደ ደማቅ ተቃውሞ ነበር። በኢድ ቀን በአዲስ አበባ ስቴዲየም በተሰበሰቡ ሙስሊም ማህበረሰብ አማካኝነት ከዚህ በፊት የጥቂት ጽንፈኞች እንቅስቃሴ በማለት ሲለፍፉ የነበሩ አፍረው ተሸሽገዋል። ህዝበ ሙስሊሙም እነዚህ ጥያቄዎች የጋራ እንደሆኑ በማረጋገጥ መንግስት እስረኞችን እንዲፈታ፣ ድምጻችንን እንዲሰማ፣ ምርጫችንን በመስጂዳችን እንዲያደርግ፣ የሚዲያው የማጠልሸት ዘመቻ እንዲቆም ጠይቀዋል። በዚህ ዕለትም በተለያዩ ክፍለ ሀገራት ሙስሊሙ ድምጹን በተመሳሳይ ሁኔታ አሰምቷል። እስካሁን የታዘብናቸው አንኳር ስህተቶች ኢትዮጵያዊ ሙስሊም በኢትዮጵያነቱ ልዩ የሚያደርጉት የራሱ ሰላማዊ አካሄድና መገለጫዎች እንዳሉት እየታወቀ በሌላ ዓለም የሚታዩ ክስተቶችን ሽፋን በማድረግ በጸረ አክራሪነት ስም እስልምናን ቀይቶ እንደ አዲስ ለመፍጠር መንግስት መሞከሩ የነገሩ ጅማሮና የስህተቶች አውራ ተደርጎ ይወሰዳል።
ከስተት ተምሮ በጊዜ ማፈግፈግ ሲቻል የህዝቡን ተቃውሞ ለማዳመጥ እንኳን ሳይፈልግ ይባስ ተብሎ ግልጽ የሆነ ሃይማኖታዊ ቀኖና ለምሳሌ ሰደቃን ከማብጠልጠል ዘሎ ባወለ የተወሰደው አሳዛኝ ኃላፊነት የጎደለው ድርጊት ሁለተኛው የመንግስት አንኳር ስተት ነበር። የሰላም ሰባኪ ወኪሎቻችንን እንዲሁም ዱዓቶችንና በርካታ የኢስላም አገልጋይ ወንድሞቻችንን ማሰር ምናልባትም አፋጣኝ ልባት ካልተሰጠው ለመተንበይ የሚያስቸግር መዘዝ የሚያስከትል ግዙፍ ስተት ነው። አሁን ከፊት ለፊታችን የሚጠብቀንና አንዴ ከተሰራ ለማረም የሚከብድና መዘዙ ዘመን ተሻጋሪ የሚሆን ክስተት ይጠብቀናል። ይሄውም በማናለብኝነት በኡለማ ምክር ቤት ጀርባ በተደበቁ የመንግስት አርቲስቶች በቀበሌ ሊተወን የታሰበው የምርጫ ድራማ ነው። የዚህ ከባድ ነጥብ ስህተትና መዘዙ ለማንም የሚሰወር አይደለም። ከኢድ በኋላ ምን እየተጠበቀን ነው? የኢድ ተቃውሟችን መሰረታዊ ዓላማው በመረጃ ጦትና በተሳሳተ መረጃ የመብት ጥያቄያችንን ምንነትና ሂደት ለመረዳት እድሉ ላላጋጠማቸው ወገኖች እድሉን ለመስጠት ነበር። ውጤቱ ግን አውቆ ከተኛው ተከሳሽ ውጪ ሁሉም የጉዳዩ ባለቤትና መተንፈሻ ያጣ የታፈነ ድምጽ መያዙን ያሳየው። በአንዋርና በአወላ የነበሩት ትዕይንቶች የሥራ ፈቶችና የመርካቶ ቦዘኔዎች ብሎ የተሳለቁ አውቆተኞች ሚሊዮኖች ሆነን በኢድ አደባባይ የወጣነውን ከየሰፈሩ የተሰባሰቡ ከ60 የማይበልጡ ዱርዮች በማለት በየወረዳው በጠሯቸው ስብሰባዎች ዘልፈውናል። ይህ ሁሉ እውነታውን አይደብቀውምና እኛ ከኢድ በኋላ የምንጠብቀው ወሳኝ ጉዳዮች አሉ። አንደኛ በበታች ሰራተኞችና የተዛባ መረጃ የተሳሳቱ የበላይ አለቆች እውነታውን ግልጥልጥ እንዳለ እንዲረዱት። በአንድ ወቅት ክቡር አቶ መለስ ዜናዊ የመረጃና የደህንነት ባለሙያዎችን በሰበሰቡበት ወቅት ሀገሪቱን የምንመራው እኛ ሳንሆን እናንተ ናችሁ። እናንተ ትክክለኛ መረጃና ህዝባዊ የመፍትሄ አቅጣጫ ከተቆማችሁን እኛም ሀገሪቱን በትክክለኛው አቅጣጫ እንመራለን። ይህ ሳይሆን ቀርቶ በቤታችሁ ወይንም በድራፍት ቤት በተፈበረከ መረጃ ከሞላችሁን እኛም ሀገርና ህዝብን ያህል ክቡር ነገር በተሳሳተ አቅጣጫ እንመራለን ነበር ያሉት። በእኛ ጉዳይ ላይም ይህ ነገር ለመከሰቱ በርካታ ማሳያዎች አሉ። 300 ሺና 400 ሺህ ስንሆን አልነበሩም ወይንም በጣም ጥቂቶች ነበሩ ሲባል ሚሊዮኖች ሆነን ስንወጣ ደግሞ አንዳንዶች ጥያቄ ያቀረቡ በሚል ሀገርን የሚንድ መረጃ በመዘገብ ድምጻችንን ለማፈን እየተሰራ ነው። ተቃውሞ በተቀጣጠለበትና ህዝባዊ መሰረቱ ከምንም ጊዜውን በላይ በጸናበት ወቅት ህዝቡን ከህገወጥ ቡድን የመነጠል ስራው ስኬታማ ሆኗል እያሉ የጥፋት መንገድን ለመንግስት ያመላከቱ አሉ። በጠቅላይ ሚኒስትሩ ሞት የተሰማንን ሐዘን እንግለጽ በሚል ሰበብ ህዝቡን ሰብስቦ ህገወጥ ያስመራጮች ምርጫ ለማካሄድ የሚያስገድዱ ሆዳደሮች ብሔራዊ ክህደት ሲፈጽሙ እያየን ነው። እኛ ግን ከኢድ ማግስት ጀምሮ የምንጠብቀው እውነታው ከማንም ሳይደበቅ ይፋ ሆኖ ጥያቄዎቹ የመላው ሙስሊም መሰረታዊ የመብት ጥያቄ እንደሆነ ታይቷልና በዚህ አግባብ የሚረዱን ቅን የመረጃ ባለሙያዎችና ኃላፊነት የሚሰማቸው መሪዎች ነው። ሁለተኛ በዓላማ ቢለያይም ኢህአዲግ በ1997 ተከስቶ ከነበረው ህዝባዊ ቁጣ ትምህርት በመውሰድ በቀጣይ ጊዜያት በወሰዳቸው የማስተካከያ እርምጃዎች በ2002 የተገኘውን አንጻራዊ እርቅ እኛም እንጠብቃለን። መንግስት በአደባባይና በጠራራ ፀሐይ ስህተት ሰርቷል፣ ህዝበ ሙስሊሙንም አስቆጥቷል። ህዝቡም መንግስት ከስህተቱ እንዲታረም ከበቂው በላይ ተጣርቷል፣ ከበቂ በላይም ጠብቋል። አሁን ላይ ግልጽና ተጨባጭ የማስተካከያ እርምጃዎችን እየጠበቅን ነው። በሰሩት የህዝብን ፍላጎት የመጠበቅ ስራ ተኩራርተው ክቡር አቶ መለስ ከ2002 ያልተጠበቀ የምርጫ ድል ማግስት በአብዮት አደባባይ ባደረጉት ንግግር ለዚህ ድል የበቃ ነው በሚል መንፈስ ምስጋናችንን እንገልጻለን፣ እጅም እንነሳለን እንዳሉት ሁሉ አሁንም እየጮኸ ያለው በደል ያንገሸገሸው ንጹህ ህዝብ ነውና በሰላማዊነቱና በትዕግስቱ ምስጋናን ለጥያቄዎቹ ምላሽ እንዲሁም ለበደሉ ካሳ ይጠብቃል። መንግስት የአብዛኛውን ህዝብ አብዛኛውን ፍላጎት ለማርካት ይሰራልና እምነት ነክ ጉዳዮችና የቤታችን አስተዳደራዊ ጉዳይ ለኛ ይተውልን ሲል አብዛኛው ህዝብ ጠይቋል። ይህንን የተገነዘበ አፋጣኝ ምላሽም ለጊዜው ይፋዊ ተቃውሞን ገብ በማድረግ ኃላፊነት በሚሰማውና ሀገርኛው ግን በማክበር በትዕግስት እየጠበቀ ነው። ህዝቡ ለሰላማዊ ጥያቄ ምላሽ ቢያጣ በቀጣይ ምን ይፈጠር ይሆን? ለዚህ ጥያቄ ቅድሚያ ጨለምተኛ በመሆን ትንበያ ከመስጠት ለጊዜው መቆጠቡን መርጠናል። ሆኖም ግን በማስፈራራት በመደብደብና በማሰር የሚቆምና በጥቅማ ጥቅም የሚሸነገል ተራ ጉዳይ ያንጠለጠለ ተራ ባለ ጉዳይ እንዳልሆነ ሁሉ የመብትና የፍትህ ጥያቄ ላነገበ ህዝብ መፍትሄው
ፍትህን ማስፈንና መብት ማክበር መሆኑ ለማንም አይጠፋውም። ለዚህም አሁንም የክቡር አቶ መለስ ዜናዊ ንግግርን ዋቢ ማድረግን መረጥን። ዋነኛው ኃይል አስተሳሰብ ነው። አስተሳሰብ የሚቀየረው ደግሞ በኃይል ሳይሆን በሌላ በተሻለ አስተሳሰብ ነው። እኛም የተሻለውን እምነት እንደያዝን ከ1400 ዓመታት በፊት ተበስረናልና በመጅሊስ የሚሰበክ የአህባሽ አስተሳሰብ አያስፈልገንም። እምነታችንን በኃይል ለማስቀየር መሞከር ስለማይሳካ በክቡርነታቸው ህልፈት ማግስት ራእያቸውን በማሳካት መለስ ዳግም እንዳይሞት እንተጋለን በሚል ያነቡ የአመራር አካላት በሙሉ ለቅሷችሁ ከልብ ከሆነ ጥያቄያችንን በኃይል ለመቅጨት ከመሞከር ተቆጥባችሁ እውነተኛ መፍትሄ እንደምትሰጡን እምነታችን ይጸና ነው። እኛም ከዚህ አጀንዳ ወጥተን ይህን ኃይልና ወኔ ለቀጣይ ልማት ማዋሉን የምንመኘው ነው። አሊያም እንባውም ራእዩም መሆኑ ነው።